እነሆ ሚያዝያ 8 ቀን 2018 ዓመተ ምህረት ሆነ። መላው የጥበብ አፍቃሪ ከጥቁር እስከ ነጭ ከቤተ መንግስት እስከ እርሻ ማሳ የሚገኝ ሰው ሁሉ በጉጉት ሲጠብቀው የነበረው የቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ ስድስተኛ የሙዚቃ አልበም ኢትዮሪካ የሚለቀቅበት ቀን ነው። ይህ አልበም ከመውጣቱ በፊት በማህበራዊ መገናኛዎች በኪነ ጥበብ ሰዎች ዘንድ ትልቅ መነጋገሪያ የሆኑ ጉዳዮች አሉ። እኛም በዚህ ዝግጅታችን ጠቅላይ ሚኒስትር አብይ አህመድ አሊ ስለ ቴዲ አፍሮ የጻፉት አስገራሚ ትዝታ ምን እንደነበረ እናወጋችኋለን። የጠቅላይ ሚኒስትር አብይ አህመድ አሊ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ካሳይ ቴዲ አፍሮን የተቆጡበትን መሸታ ቤት በስም ጠቅሰን እንነግራችኋለን። የቴዎድሮስ ካሳሁን ገርማሞ የሙዚቃ ባልደረቦች ዳኛው አለ ዳይ ጽጌና እሱ ባለው ይታየው ስለ ኢትዮሪካ የሰጡትን ምስክርነት እናጋራችኋለን። ቬሮኒካ ዳነ ንጉሱን በማድነቄ ማስፈራሪያ ደረሰች ስትል የገለጸችበት አነጋጋሪ ሁኔታም የዝግጅታችን አካል ነው። ከናንተ የሚጠበቀው ጥሞናችሁን ሰብስባችሁ አብራችሁን መዝለቅ ብቻ ነው። ጠቅላይ ሚኒስትር አብይ አህመድ አሊ በብዕር ስማቸው ዲራዝ ይባሉ ነበር። በዚያ የብዕር ስም በ2009 ዓ.ም ባሳተሙት ሰተቴ በተሰኘው መጽሐፋቸው ውስጥ ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ በኢትዮጵያ ሚሊኒየም ዋዜማ በጅማ ከተማ ባቀረበው ታላቅ የሙዚቃ ኮንሰርት ላይ የታዘቡትን አስፍረዋል። በወቅቱ ከተማዋ ከየአቅጣጫው በመጡ እንግዶች ተጨናንቃ ነበር አሉ። በዚያ ውብ ድባብ ውስጥ የካሳሁን ገርማሞና የጥላይ አራጌ ልጅ ቴዲ አፍሮ መድረክ ላይ ወጥቶ ሙዚቃ ከመጀመሩ በፊት ትኩረቱን ወደ አንጋፋው የጅማ የጥበብ ሰው ከድር ሰተቴ በማዞር ለታዳሚው ጥልቅ መልእክት አስተላልፎ ነበር። ቴዲ አፍሮ በንግግሩ ከድር ሰተቴ ራሱ ግጥም የሆነና ቅኔው ከአንደበቱ ጋር የተሰፋ ምትሃተኛ የጥበብ ቀንዲል መሆኑን በመግለጽ ልዩ አክብሮትን ገልጿል። የቀኝ ጌታ ጸጋዬ ገብረ መድኅን ጥበብ ወራንሹ ቴዎድሮስ ካሳሁን ገርማሞ በዚያ መድረክ ላይ እኛ ግጥምን በወረቀት ላይ ስናሰፍር እርሱ ግን በየትኛውም ሁኔታ ውስጥ ሆኖ ስሜቱን በቃላት መደርደር የሚችል ብርቅዬ ተሰጥኦ ነበረው ሲል የጅማውን ባለቅኔ ከድር ሰተቴን አወድሶታል። ቴዲ እንዲያ በመመስከር ከከድር ስንኞች መካከል ታሪክንና ፍትህን የሚዘክሩትን እንዲሁም ወቅታዊ ሁኔታዎችን የሚገመግሙትን ግጥሞች ለታዳሚው አጋርቷል። በመጨረሻም ቴዲ አፍሮ ያነበባቸው እነዚህ የከድር ሰተቴ ግጥሞች በታዳሚው ዘንድ በከፍተኛ ጩኸትና ጭብጨባ የታጀበ አድናቆትን ያተረፉ ሲሆን ድርጊቱ በጥበብ ስም የተገኘ ጥልቅ መከባበርን የሚያሳይ ነበር። የዚያን የወጣት ፖለቲከኛ ያሁኑ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አሊም ይህንኑ ክስተት በመጽሐፋቸው በማስፈር የጥበብን ኃይልና የፍቅርን አሸናፊነት አውስተዋል። በአጭሩ አድናቂዎቹ ንጉሱ የሚሉት የካሳ ልጅ ቴዎድሮስ ካሳሁን ገርማሞና በልጅነቴ እናቴ አብይ ንጉስ ነው ብላኛለች ሲሉ የተደመጡት የታላቁ ሀገር ኢትዮጵያ የአሁን መሪ አብይ አህመድ አሊ በመንገደኛው ባለቅኔ ምክንያት ተገናኙ ማለት ነው። የቴዎድሮስ ካሳሁን ገርማሞ ስድስተኛ አልበም ይፋ ሊሆን በጣት የሚቆጠሩ ሰዓታት ብቻ እስኪቀሩ ድረስ የዘመኑ ጋዜጣና መጽሔት ሊባል በሚችለው ፌስቡክ ላይ ጠና ያሉ መጣጥፎች እየተነበቡ ነው። ከኒያ መሃል የከተማው መናኝ ብሎም ጠመንጃና ሙዚቃ በተሰኙ መጽሐፍቱ የሚታወቀው ይነገር ጌታቸው ያስነበበው ጽሑፍ ዋጋው ላቅ ያለ ነው። ማዕረግ ጌታቸው ባጭሩ ጽሑፉ ቴዎድሮስ ካሳሁን ገርማሞ ወይም ቴዲ አፍሮ በኢትዮጵያ የሙዚቃ ታሪክና በከተሜው ፖለቲካ ውስጥ ያለውን ስፍራ እንዲሁም ከወቅታዊ ስርዓት ጋር ያለውን ርዕዮተ ዓለማዊ ልዩነት በጥልቀት ይተነትናል። ጸሐፊው ቴዲ አፍሮን እንዲሁ ድምፃዊና የሙዚቃ ሰው ብቻ ሳይሆን የአዲስ አበባንና የከተሜነትን ፖለቲካ ዳግም በአደባባይ ያነገሰ እንዲሁም የራሱ ጽኑ አቋም ያለው ፖለቲከኛ አድርጎ ያቀርበዋል። እንደ ጸሐፊው ገለጻ ቴዲ አፍሮ በ1993 ዓ.ም የመጀመሪያ ዝነኛ አልበሙን ይዞ ሲመጣ ለዘመናት ተሰዶ የነበረውን የኢትዮጵያ ዘመናዊ ሙዚቃ ወደ መዲናዋ አዲስ አበባ እንዲመለስ አድርጓል። አዲስ አበባን የጋራ ጣፈንታ ተምሳሌትና የከተሜነት ምልክት በማድረግ ላለፉት 50 ዓመታት በገጠር ላይ ትኩረቱን አድርጎ ለነበረው የፖለቲካ አካሄድ የተለየ አማራጭ ትርክት ይዞ መቅረቡን ጽሑፉ ያብራራል። የአረዳዱም የብሔር ግንባታው ሂደት በወጉ አልወከለኝም ለሚለው የህብረተሰብ ክፍል እንደ ሰንደቅ ሆኖ እንዲታይ አድርጎታል። በ2010 ዓመተ ምህረት የለውጡ ዋዜማ ላይ ቴዲ አፍሮ ትልቅ ተስፋ ሰንቆ እንደነበር የሚያስታውሰው ጽሑፉ፣ ይሁን እንጂ ይህ ጉዞ ብዙም ሳይቆይ ወደ ጥርጣሬና ልዩነት መለወጡን ይጠቁማል። መንግስት ኢትዮጵያ መቃብሩን ፈንቅላ ተነስታለች ብሎ በሚያምንበት በዚህ ወቅት ቴዲ አፍሮ ግን አሁንም የሚናፍቃትን ኢትዮጵያ ገና እየጠበቀ መሆኑን በቅርብ ስራዎቹ እያሳየ ይገኛል። ይህም በመንግስትና በድምፃዊው መካከል ያለውን ጥልቅ የፖለቲካ አረዳድ ልዩነት በግልጽ ያሳያል። በመጨረሻም ቴዲ አፍሮ ለደጋፊዎቹ ተራ ግለሰብ ሳይሆን ያለ መውደቅና
የተስፋ ምልክት መሆኑን ጸሐፊው ነገር ጌታቸው ይገልጻል። ቴዎድሮስ ካሳሁን ገርማሞ ናአት በተሰኘው ስራ ውስጥ ያሰፈራቸው ስንኞችና ቀይ ኩታ ለለበሰው ሰማይ የሰጠው ምሳሌያዊ ትርጉም ድምፃዊው በስጋትና በተስፋ መካከል ሆኖ አገሩን የሚታዘብበትን ስሜት ያሳያል። የመስከረም ጌታቸው ወንድም ጽሑፉን በቴዲ አፍሮ ልብ ውስጥ ያለውን ማመንታትና ኢትዮጵያ መቼ ትመጣ ይሆን የሚለውን ትልቅ ጥያቄ በማንሳት ይጠቀልለዋል። ቀጣዩ ኢትዮሪካን አስታኮ የተነበበው ጽሑፍ በሙሉ ዓለም ገብረ መድኅን የተሰናዳ ሲሆን የቴዲ አፍሮን አዲስ አልበም ወቅታዊውን የኢትዮጵያ ፖለቲካዊ ድባብና የሀገረ መንግስቱን ፈተናዎች በኪነ ጥበብ ኃይል የሚሞግት መሆኑን ያብራራል። ጸሐፊው የቴዲ አፍሮን የጥበብ ስራ ተራ የድምፅ ውህድ ሳይሆን በመከራ የረጠቡ ልቦችን የሚያደርቅና የተሰነጠቀውን የአንድነት ቅጥር የሚጠግን የፍቅር ማዕድ በማለት ይገልጹታል። ሙሉ ዓለም ገብረ መድኅን እንደሚሉት ቴዲ አፍሮ በዘመናዊ የፖለቲካ ዓለም ውስጥ ህዝብን የማሰባሰብና የሀገራዊ ኩራት ማማን የማጽናት ልዩ ተሰጥኦ አለው። ኢትዮሪካ አልበም ያረጀውን የታሪክ ቁስል በዜማ ጠበል የሚፈውስ ትናንትን ከነገ የሚያወዳጅና በገዢዎች የተሳደደውን የሚያጽናና የነፍስ ስንቅ እንደሚሆን ያላቸውን ተስፋ ይገልጻሉ። በተለይም በአገሪቱ ላይ የተደቀኑ የፖለቲካ ስንጥቆችንና የህሊና ድርቀቶችን ቁልጭ አድርጎ የሚያሳይ የመስታወት ድርብ መሆኑን ይጠቅሳሉ። በመጨረሻም ጸሐፊው የድምፃዊው አንደበት ረቂቅ ኃይልና ህዝባዊ ተቀባይነት በገዢው መንደር ዘንድ እንደ ብሔራዊ ስጋት መቆጠሩን ያመለክታሉ። ምንም እንኳን ወቅታዊ ሁኔታ ለጥበብ ሰው ፈታኝና በስጋት የተሞላ ቢሆንም የካሳሁን ገርማሞ ልጅ ቴዲ አፍሮ ለቃሉ ታምኖና ህዝብን ጋሻው አድርጎ አልበሙን ይፋ ማድረጉ ትልቅ ትርጉም እንዳለው ያብራራሉ። ጸሐፊው አገር አስተሳሰብ ናት የሚለውን እሳቤ በማንሳት የብላቴናዊ ኪነ ጥበብ ፍልስፍና አገርን ዳግም ለመገንባት የሚያግዝ መሆኑን በመጥቀስ ለራዕይ ልጅ መልካም ምኞታቸውን ይገልጻሉ። ኢትዮሪካ ለታዳሚ መቅረቧን አስመልክቶ እንዲህ ከመጣጠፎች እኩል አድናቆቶች ከየአቅጣጫው እየጎረፉ ነው። የቴዲ አፍሮ ባልደረቦች፣ የሩቅ ወዳጆችና ፖለቲከኞች እንዲሁም በምሽት መዝናኛ ቤቶች ሙዚቃ የሚያጫውቱ ዲጄዎች ትውስታቸውን እያጋሩ ቀጥለዋል። እንደ ቬሮኒካ አዳነ ያሉ ቆነጃጅስ ደግሞ ቴዲን በማወደሳችን ማስፈራሪያ ደረሰን እያሉ ነው። በድምፃዊ ዳኘው ዋለ ስንጀምር የጎጃሜቱ ልጅ ዳኝዬ የቴዲ አፍሮን አዲስ አልበም አስመልክቶ በሰጠው ምስክርነት ቴዲ አፍሮ ለሙዚቃ ባለሙያዎች ያለው ፋይዳ ከፍተኛ መሆኑን ገልጿል። ዳኘ ቴዲን የሁላችንም የዩኒቨርሲቲ መምህር ነው ሲል የገለጸው ሲሆን ለድምፃዊው ያለውን ጥልቅ ፍቅርና አክብሮትም አጋርቷል። ኢትዮሪካ ከተሰኘው አዲስ አልበም ውስጥ የተወሰኑ ስራዎችን አስቀድሞ የመስማት እድል እንዳገኘ የጠቀሰው ዳኘው ዋለ በተለይ አንዷን ዘፈን ደጋግሞ ሲያዳምጥ እንባው እስኪወጣ ድረስ ስሜቱ መነካቱን ገልጿል። ቴዲ አፍሮ እጅግ ድንቅ ስራ ይዞ እየመጣ መሆኑንና አዲሱ አልበም ጥበባዊ ከፍታው የታወቀ መሆኑን በመግለጽ የዛሬውን አልበም የሚለቀቅበትን ሰዓት በከፍተኛ ጉጉት እንደሚጠብቅ አስታውቋል። ድምፃዊ ዳዊት ጽጌ ባወጣው መግለጫ ደግሞ ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ያለውን ትልቅ አሻራ ሞግሷል። የህዝብን ስሜት የሚገልጹ 5 ድንቅ አልበሞችን ማበርከቱንም ገልጿል። ቴዲ ለአንጋፋና ለጀማሪ ድምፃውያን ግጥምና ዜማዎችን በመስጠት የሚታወቅ መሆኑን በማስታወስ ለእርሱም የኔ ዜማ በተሰኘው አልበም ውስጥ ቻል ዘንድሮና ባዮ የተሰኙ ተወዳጅ ስራዎችን ስላበረከተለት ያለውን ከፍ ያለ ምስጋናና አክብሮት ገልጿል። ድምፃዊት ቬሮኒካ አዳነ ደግሞ ለቴዲ አፍሮ አዲስ አልበም ባስተላለፈችው መልካም ምኞት ምክንያት ደረሰብኝ ያለችውን ትችትና ማስፈራሪያ አስመልክታ በሰጠችው ምላሽ የሰዎችን ክፋትና ተለዋዋጭ ባህሪ ታዘብኩ ብላለች። እያንዳንዱ ሰው የተሸፈነ የራሱ ጉድያ ያለበት በሌሎች መልካምነትና ስኬት ላይ መጠመዱ ተገቢ እንዳልሆነ በመጥቀስ እርሷም ምስክርነቷን የሰጠችው ለጥበብ ካላት አክብሮት እንጂ ማንንም ለመጥቀም ወይም ለመጉዳት እንዳልሆነ ገልጻለች። እንደ ቬሮ ገለጻ ቴዲ አፍሮን የማይወዱትም እንኳ ተደብቀው ስራዎቹ እንደሚያዳምጡና እንደርሱ ጥበበኛ መሆን እንደሚመኙ ጠቁማ አድናቂዎቿና ቤተሰቦቿ ከጎኗ የቆሙት በማንነቷ መሆኑን አብራርታለች። በመጨረሻም የአልበሙ ገቢ እንዲጨምር አድናቂዎች በዩቲዩብ ሲመለከቱት ቪፒኤን እንዲያበሩ ጥሪዋን አስተላልፋለች። ከቴዲ አፍሮ የትውልድ ቀዬ በቀለው የአራዶቹ ልጅ ድምፃዊ እሱ ባለው ይታየው ወይም የሺ እንዲሁ የቴዲ አፍሮን 6ኛ አልበም ኢትዮሪካ መውጣትን ተከትሎ ለጠቢቡ ያለውን ጥልቅ አክብሮትና ምስጋና ገልጿል። እሱ ባለው የኢትዮሪካ አልበም አቀባበል እጅግ አስደናቂና ኃያል መሆኑን ጠቅሶ ቴዲ አፍሮ ለልጅነት ትዝታው መዋብም ሆነ አሁን ላሉ የሙዚቃ ሰዎች በምሳሌነት የሚጠቀስ ብርቱ ሰው መሆኑን መስክሯል። ድምፃዊው ከዚህ ቀደም ለማንም አጋርቶት የማያውቀውን አንድ ገጠመኝ ሲያወሳም
ትርታዬ የተሰኘው የመጀመሪያ አልበሙ በወጣበት ወቅት ቴዲ አፍሮ በስልክ ደውሎ እንዳበረታታውና ምክር አዘል ሀሳቦች እንደለገሰው ገልጿል። ያ በወቅቱ የተደረገለት ድጋፍ ትልቅ ትርጉምና ዋጋ እንደነበረው በማስታወስ ቴዲ አፍሮ ለሙዚቃ ሙያ ላበረከተው አስተዋጽኦና ላሳየው ቀናነት ምስጋናውን አቅርቧል። በመጨረሻም እሱ ባለው ቴዲ አፍሮን እኛ ዛሬ ለመጣንበት መንገድ መሪ ነው በማለት ገልጾት ለአዲሱ አልበሙ ያለውን ደስታና ቀና አቀባበል በታላቅ አክብሮት ገልጿል። ሌላዋ ኮከብ ድምፃዊት ራሔል ጌቱ እንዲሁ የቴዲ አፍሮ ኢትዮሪካ አልበም የሚለቀቅበትን የዛሬውን ዕለት ሚያዝያ 8 ቀን 2018 ዓ.ም አስመልክታ የሚሰማትን ከፍተኛ ደስታ ገልጻለች። ድምፃዊቷ አልበሙን የሚጠብቀው ህዝብ ያለውን ጉጉትና የሚሰማውን ድባብ ስታብራራ አልዋሸሁም፣ አመት በዓሉ ዛሬ ነው እየመሰለኝ ያለው በማለት ቀኑ ለኪነ ጥበብ አፍቃሪዎች ያለውን ልዩ ትርጉም ገልጻለች። ዲጄኤፍ በሚል ቅጽል የሚጠራ ሰው ደግሞ ከ14 ዓመታት በፊት በሮዲዮ አዲስ ላውንጅ በዲጄነት ይሰራ በነበረበት ጊዜ ከድምፃዊ ቴዲ አፍሮ ጋር የጀመረውን የረጅም ዘመን ትውውቅና ትዝታ እንዲህ ባጭሩ ያጋራል። ቴዲ አፍሮ በምሽት መዝናኛ ቦታዎች ብዙ የማይታይ ቢሆንም የሮዲዮን ሙዚቃና ድባብ በመውደዱ በሳምንት እስከ 4 ቀናት ይከሰት እንደነበርና በተለይም ጥቁር ሰው አልበም በሚሰራበት ወቅት ስቱዲዮ ያጠናቀቃቸውን ስራዎች አልበሙ ሳይወጣ በፊት እዚያው ያስደምጥ እንደነበር ያስታውሳል። ዲጄው የቴዲን ትህትናና ሰውን በፍቅር የማሸነፍ ብቃት ሲገልጽ አንድ አጋጣሚ ይጠቅሳል። በወቅቱ በበሩ ላይ በጥበቃነት ይሰሩ የነበሩትና ስለ ቴዲ የተሳሳተ አመለካከት የነበራቸው ዳኒ ቡያካ የተባሉ ግለሰብ ቴዲን ጥብቅ ፍተሻ በማድረግ ያጉላሉት ነበር። ቴዲ ግን ይህን ሁኔታ በቅሬታ ከመግለጽ ይልቅ ግለሰቡን በመኪና ውስጥ ጠርቶ አብሯቸው ምግብ በመብላት የልብ ወዳጅ እንዳደረጋቸው ብሎም አመለካከታቸው እንደለወጠው ምስክርነቱን ይሰጣል። በተጨማሪም ቴዲ አፍሮ ንጹህ ኢትዮጵያዊ፣ በቀልን የማያውቅና ለሰዎች ትልቅ አክብሮት ያለው ሰው መሆኑን ዲጄው ያብራራል። እንደ ምሳሌም ለዋሊያዎቹ የተዘፈነው መሬት ሲመታ የተሰኘው ዘፈን ለመጀመሪያ ጊዜ ሮዲዮ ሲደመጥ በጊዜው የጠቅላይ ሚኒስትር ኃይለማርያም ደሳለኝ አማካሪ በነበሩት ጌታቸው ረዳ ካሳይ ዘንድ ተቃውሞ ቢገጥመውም ቴዲ ግን ሁኔታውን በፈገግታና በትዕግስት እንዳለፈው ያስታውሳል። ከተነሳ አይቀር የጌቾንና የቴዲ አፍሮ ሌላ ግንኙነትና አስታውስ። ይሄውም ለጥበብ ልዩ ፍቅር አላቸው የሚባልላቸው አሰላሳዩ ጌታቸው ረዳ ካሳይ ስለ ቴዎድሮስ ካሳሁን ግርማሞ ቴዲ አፍሮ የሰጡት አድናቆት አዘል ምስክርነት ነው። ጌቾ የጥበበኛውን ዝናና በትጋቱ ያገኘው ተቀባይነት በአደባባይ የሚያረጋግጥ የኢህአዴግ ሰው በመሆን ተወዳዳሪ የላቸውም። ጌታቸው ረዳ ካሳይ በዚያ ቀውጢ ጊዜ በአዲስ ነገር ጋዜጣ ላይ በሰጡት አስተያየት ቴዲ አፍሮ በኢትዮጵያ የኪነ ጥበብ ታሪክ ውስጥ ስላካበተው ስምና ዝና ብዙ የሚያጠያይቅ ነገር እንደሌለ ገልጸዋል። እንደ አቶ ጌታቸው ረዳ ገለጻ ድምፃዊው በአጭር ጊዜ ውስጥ በግል ጥረቱ ያን ያለበት የከፍታ ደረጃ ላይ የደረሰ ሳተና ነው። ይህም በሙያው ለሚሰማሩ ወጣቶች ሊያስተላልፈው የሚችለው በርካታ ቁም ነገር እንዳለው ጌታቸው ጽፏል። ቴዲ አፍሮ ለብዙዎች አርያ መሆን መቻሉን በእርግጠኝነት መናገር እንደሚቻልም ጌታቸው ረዳ ካሳይ በወቅቱ በሰጡት ሚዛናዊ ምስክርነት አረጋግጧል። የአስተያየት አንድ የጥበብ ሰው በተሰጠውና በትጋቱ የትውልድ አርያ መሆን እንደሚችል ቴዲ አፍሮ ሕያው ማሳያ መሆኑን የሚያጎላ ነው። ቴዲ አፍሮ አድናቆት ብቻ የሚጎርፍለት መሲህ ከመሰለን ተሳስተናል። ራሱ በአንድ ዘፈኑ ስለ ፍቅር ሲባል ስለ ጸብ ካወራን ተሳስተናል የሚላቸው አሊያም መቃወም ግዴታቸው ሆኖ ወይም የሚተች ነገር አግኝተውበት በቅንነት ሊያርሙት ፈልገው የሚተቹት አሉ። ከኒያ መሃል ለዚህ ዝግጅት የመረጥንላችሁ የወንጂው ልጅ እንደ ባሪያ ሰርተህ እንደ ንጉስ ኑር የሚለውን ግሩም ጫላ የተባለ አስገራሚ ሰው ነው። የሲጂቲኤን አፍሪካ ዘጋቢ ግሩም ጫላ በቴዲ አፍሮ አዲስ አልበም ዙሪያ እየተከናወነ ያለውን የማስተዋወቅ ሂደት ስውር የገበያ ስትራቴጂ ሲል ጠርቶታል። ጋዜጠኛው በማህበራዊ ገጹ ባሰፈረው አስተያየት ደንበኛው ሳይነቃ ምርቱን እንዲያስተዋውቅ የሚደረግበትን ይህን ዘዴ አደገኛ ማርኬቲንግ ስትራቴጂ በማለት በሳቅ የታጀበ ትችቱን ሰንዝሯል። አክሎም ድመት መንኩሳ አመሏን አትረሳ የሚለውን ቢል በመጥቀስ በአልበሙ ዙሪያ የሚነሱ ጉዳዮች ሆን ተብለው ለገበያ ማማማቂያነት የተቀነባበሩ መሆናቸውን በምጸት ገልጿል። ከነገራችን ጋር ሰዋሰው መልቲሚዲያ ከቴዎድሮስ ካሳሁን ግርማሞ ቴዲ አፍሮ ጋር የነበረው የአልበም ስርጭት ውል በስምምነት መቋረጡን አወቁልኝ ብሏል። ድርጅቱ ባወጣው መግለጫ ውሉ የተቋረጠው በስራ ሂደት ላይ በተፈጠሩ የሐሳብ ልዩነቶች እንጂ በግል አለመግባባት እንዳልሆነና ግንኙነታቸው አሁንም ጤናማ መሆኑን አስታውቋል። ለ3 ዓመታት ከ8 ወራት የዘለቀው ይህ ግንኙነት ሊቋረጥ የቻለው
የመጥሪያ ድምጽ ወይም ሲአርቢቲ አገልግሎትን በማን በኩል ይቅረብ በሚለው ጉዳይና ድምፃዊው ባቀረበው የአልበሙ ከፊል ሙዚቃዎች በራስ የዩቲዩብ ቻናል ይለቀቁ በሚለው አማራጭ ሐሳብ ላይ ስምምነት ባለመደረሱ እንደሆነ ተገልጿል። ሰዋሰው አያይዞም ድምፃዊው የ3 ዓመት ከ8 ወር ክፍያን ከነወለዱ ለድርጅቱ ተመላሽ ማድረጉን አረጋግጧል። በተጨማሪም ድርጅቱ በአልበሙ ይዘት ላይ አለመግባባት ተፈጥሯል ተብሎ የሚናፈሰው ወሬ ከእውነት የራቀ መሆኑን እስካሁንም የአልበሙን ስራዎች እንዳልሰማ ገልጿል። ከአልበሙ ይፋ መሆን ደቂቃዎች ቀደም ብለው የተሰሙ ቁልፍ ጉዳዮች እኒ ናቸው። እንስማውና አብረን እናወራለን።